መሲ እንግዲህ አሁን ባለችበት ሁኔታ ተስፋ ቆርጣ እንግዲህ ራሷን ልታጠፋ ስትል በኤላ ነው የደረሰባት። እንግዲህ ኑኑ እስር ቤት ድረስ ሂዳ እኔ አንቺ ልጅ ነኝ ወይ ብላ ለሄለን ስትላት እንግዲህ ሄለን ግራ ተጋብታ እንግዲህ ምንድን ነው የምታወራው አብደሻል እንደ እያለ እዚህ ጋ እንግዲህ ቤሉን ከማን ያረገሽው ይሄን ያክል እኔ እዚች ምድር ላይ እንዳንቺ መወደውና ማፈቅረው ሰው የለኝም ነበር በማን ነው የከዳሽ? ይሄን ማለት ደግሞ ዋናው ነገር አንቺ ለአንቺ ጥሩ ሰው የሆነ ሰው ተሆነ ያገኘሽው በጣም ደስ ነው የሚለኝ፣ ግን መጥፎ ሰው ላይ እንድትወድቂ አልፈልግም። ግን አባቱ ማን ነው ንገሪ ብሎ እንግዲህ እሷ ያው የቀለደች ብር ለመቀበል ብላ እንግዲህ ያደረገችውን አርግዣለሁ ብላ ለመኮ ስለነገረችው መኮ ደግሞ እንግዲህ እውነት መስሎት እስካሁን ድረስ እንግዲህ ያው ይሄን የሚያደርገው ቤሉን ነው በማለት እንግዲህ ቤሉን ሲጠይቀው ቤሉን ለራሱ እንግዲህ ያው በጣም ይወዳታል፣ ያፈቅራታል። ለዚህ ነገር ያው ብዙም ስለማይመኛት እሱም ግራ ተጋብቶ እንግዲህ ያው ሀይንዬም ግራ ተጋብታ ሁሉም ይህን ነገር ያደረገችው ለመሲ ብላ ነበረ፣ ብር ለማግኘት ብላ ማለት ነው አርግዣለሁ ያለችው እና እኔ አላረገዝኩም ስትለው እንግዲህ ለራሷ ግራ ተጋብታለች። አሁን ቴዲ በነገራን ነገር ላይ እንግዲህ መኮ እንግዲህ ያው ከወደቀችበት መንገድ ላይ አንስቶ ወደ ቤት አንጥቷት ምን ሆነሽ ነው ቢላት ራሱ ልትናገር ፈቃደኛ አይደለችም። ደክሞኛል ተወኝ ክፍሌ ሄጄ ልተኛበት እያለች እንግዲህ ሳትነግሪኝ የትም አትሄጂም እያላት ነበረ። ከዛ መጨረሻ ላይ እንግዲህ ነውሴ ልጅሽ አባት ከዳሽ አላቅሽም ማለሽ እንዴ ሲላ ስለምን ልጅ ነው የምታወራው? ስለ እርግዝና ነው ስትለው እንግዲህ ይችላ አብዳ ስልታሳብደኝ ነው እንደ ቆይ በቀደም አርግዣለሁ አላልሽም እንዴ ምናምን ሲላት እኔ አላረገዝኩም ወንድሜ ተወኝ አሁን ደክሞኛል ስትለው እንግዲህ ግራ ተጋብቷል መኮ ራሱ። ምክንያቱም ለአይንዬም ተናግሯል ለቤሉንም ተናግሯል እና ግራ ገባው ማለት ነው። እና እንግዲህ መስዬ በጣም ነው የምታሳዝነው። እንግዲህ ተስፋ ቆርጣለች። ምክንያቱም እቅዷ ሁሉ ያበላሸችባት ኑኑ ናት። ታያት ሂጂ እያለቻት እንግዲህ ቴዲ ጋር እሱ ጋር ባይሆንም ወደ ውጭ እንዳትወጪ ቤተሰቦቿን ሁሉንም ወንድሟንም እናቷንም እንዳትወጡ ብላ እንግዲህ አስጠንቅቃቸው፣ እቺ ግን ደረስ ብዬ እመጣለሁ ብላ እንግዲህ ያው በእሷ በሰራቸው ስህተት እንግዲህ ብዙ ነገሮችን ያው እቅዷን አበላሽታባታለች። ምክንያቱም አንደኛ ሄለን እንድትፈታ አደረገቻት። ያው ሄለን ገና ባትፈታም ግን ደግሞ ያው ልትፈታ ነው እንግዲህ። ይህ ማለት ደግሞ እንግዲህ ያው በኑኑ አስፈራርቶ በእርግጥ እሱ ምንም ነገር ያላደረጋት ነው የመሰላት። መሲ የምታውቀው ነገር የላትም። ለኑኑ የነገራትን ጉድ እሷ አታውቅም ማለት ነው። እንግዲህ ያው የሄለን ልጅ እንደሆነች እና የኤልሹ ቤት ያሁን ያለች በቤተሰቦች የኤልሹ ቤተሰቦች እንደሆኑ እና እሷ እናትሽም አታውቅም ብሎ እንግዲህ እናትሽ ሄለን ናት አይን እያደለችም ብሎ እንግዲህ ሲነግራት ግራ ተገብታ ነበር። እንግዲህ ኑኑ በጣም ነው ግራ የተጋባቸው እና እስር ቤት ድረስ ሄዳ እንግዲህ አሁን እኔ ምን ነው አንቺን የሚመስለው ብላ ስጠይቃት ሄለን እንግዲህ ምንድን ነው እያወራች ያለችው ሴት ኑኑኔታ አብደሻል እንደ ቆይ አንቺ ልጅ ነው ሴዴሽ አወዛግቢያት ብለውሽ ነው እያለች እንግዲህ ስትጠይቃት እንዳንቺ አይነት ጨካኝ በፍጹም እናቴ ልኮን አትችይም። አንቺ ጨካኝ አረመኔ ነሽ። አንቺ እናቴ ልትሆን አትችይም በምንም ተአምር። ይሁን ብላችሁ የፈጠራችሁት የጭካኔ ጥግ ነው እያለች እንግዲህ ኑኑ አፍጥጣ እያየቻት ግራ ተጋብታ ነበር እና ከዛ መጨረሻ ላይ መንገዶች ደግሞ ልፈታ ስለሆን ከሰሞኑ ሁላችሁም ዋጋችሁን ስለምታገኝ የዛን ጊዜ ተጠንቀቂ እያለቻት ነበር ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለቻናል አዲስ የሆናችሁ ሰብስክራይብ ላይክ ሼር አድርጉ። እንግዲህ እንግዳ ድራማን ይዤላችሁ መጥቻለሁ። እንግዳ ድራማ እንግዲህ በባለፈው ክፍል እንዳያችሁት ቴዲ እንግዲህ መሲን አስፈራርቶ ኑኑን እንግዲህ ኑኑን እንደያዘ ኑኑን ይዞ ያው ምንም ነገር እንዳላደረጋት አድርጎ እመልሽን ታደረግሽ እህትሽ በሰላም ትመጣልሻል እያለ በቀረ ግን እህትሽ ከኔ ጋር ናት ብሎ አስፈራርቷት እንግዲህ ለእህቴ ስል ምንም ነገር አደርጋለሁ ብላ ተደብቃ እንግዲህ ሄዳ ሄለን እንዲታስፈታ ቃሏን ሰጥታ አድርጎ ከዛ በኋላ እሱ ግን ያው ስራውን ሰርቶ ኑኑን እንግዲህ የመሲ እህትሽ አይደለችም፣ መሆም ወንድምሽ አይደለም፣ በተቃራኒው የአሁኑ አንቺ ቤተሰቦች የምትያቸው የኤልሹ ቤተሰቦች ናቸው እንጂ የአንቺ አይደለም ብሎ እንግዲህ ያው ሲነግራት እየሳቀችም ግራ ተጋብታ እህቴ ለመበቀል ብሎ ነው ይሄን ያደረገው ብላ
ግራ ተጋብታ እንግዲህ መንገድ ላይ እያለቀሰች ነበር። በዛም የተነሳ እንግዲህ መሲ እሺ ብላ ሄዳ ቃሏን ሰጥታ መጣ። ከዛ በኋላ እንግዲህ መድኃኒት ገዝታ ክፍሏን ቆልፋ እያለቀሰች እንግዲህ መድኃኒቱን ልትወስድ ስትል ነበር ቤላ በሩን ቆልፋበት በር እየቆረቆረ ያለቀውና እንግዲህ በሩን ሰብሮ ገብቶ ያው ከኔኑን ልትወስድ ስትል ነበር የደረሰባት። ቆይ ይሄን ያክል ከመቼ ወዲህ ነው አንቺ ተስፋ እንደዚህ ልቆርጭ የቻልሽው? ለምንድን ነው ቆይ ይሄን ያክል ተስፋ የቆረጥሽው? ብሎ እንግዲህ ተቆጥቶ በጣም ነበር የተናደደውና እንትን ያለው አቃተኝ፣ ተስፋ ቆረጥኩኝ፣ በቃ ነገሮች ያቀርኳቸው ሁሉም ተበላሹብኝ፣ እቅዶች በጣም አዝናለሁ። ይህን ሁሉ ያደረግኩት ለእህቴ ስል ነው፣ ከእህቴ የሚበልጥብኝ የለም። ቤሉን እባክህ ይቅርታ አድርግልኝ ስትል ቆይ ምንድን ነው ስህተት ሰርቻለሁ? ቤሉን ትልቅ ስህተት ነው የሰራሁት አውቃለሁ ይቅር እንደማትለኝ ስትለው እንግዲህ ምንድን ነው ያደረግሽው መሲ? ምንድን ነው? ሄለን ተፈታ፣ ሄለን እንድትፈታ ቃሌን ሰጠው ስትለው እንግዲህ አታደርገውም መሲ፣ ይሄን በጭራሽ አታረጊውም እያለ አድርጌዋለሁ። ቤሉን እባክህ ይሄን ደግሞ ያደረገኝ ይህን ቃል እንድሰጥ ያደረገኝ ቴዲ ነው ምናምን ስትለው እንግዲህ ያው ቀጥታ ቤቱን አሳይ ነበር ያለው። እንግዲህ ቤቱን አሳይ የት እንዳለ አሳይ ብሎ እንግዲህ ያው በጣም ነበር የተናደደው። በጣም እሳት ጎርሶ እሳት ለብሶ እንግዲህ ተናደደ። ተረጋጋ፣ አሁን ያንተ መሄድ ምንም ጥቅም የለውም። በዛ ላይ ቤቱን ቀይሯል። ትናንትና ሄጄ ነበር፣ የለም ቤቱን ቀይሯል። በዚህ እንዴት ነው በዚህ ፍጥነት ሊቀይር የሚችለው? እያለ ቴዲ ማለት ከባድ ሰው ነው፣ ብዙም እጅ ያለው ነው እና ከባድ ሰው ነው። ስለዚህ አሁን ያንተ በዛ ላይ ወቅቱ ሄዷል፣ መሽቷል እና ሊጎዳን ይችላል ስትለው እንግዲህ ያው ቤላ ምንም አላለም። እንግዲህ ኑኑም እንግዲህ ያው ስትመጥ ወንድሟ ነበር ያመጣትም ከመንገድ ላይ ኤልሹ ነግራው ነበር እና ሄዶ አንጥቷት እንግዲህ ምንድን ነው የሆንሽ? ቆይ ብቻሽን የምታለቅሽው እና መንገድ ላይ ስታለቅሽ የነበረው ለምንድን ነው ተናገሪ ሲላል ወንድሜ ምንም ነግረህ ነገር የለኝም አሁን ደክሞኛል ልተኛበት ስትለው ተናገሪ ብዬሻለሁ ተናገሪ አለ። አልናገርም ምናምን ስትለው እንግዲህ ነው የልጅሽ አባት ካዴሽ እንዴ? አባቱ አይደለሁም ብሎ ካዴሽ እንዴ ምናምን ሲላት ስለምን ልጅ ነው የምታወራው? ስለምን እርግዝና ነው የምታወራው? እያለች እንግዲህ ምንድን ነው በቀደም አርግዣለሁ አላልሽኝም እንዴ? ቆይ አንቺ ልጅ ምን ነው ሆነሻል? ሲላት አይ እኔ አላረገዝኩም ውሸቴን ነው እንደዛ ያልኩ ስትለው እንግዲህ ምን ሆነሻል? አንቺ ልጅ አብደሻል እንዴ? ብሎ እንግዲህ በጣም ነበር የተናደደው። ማኮ ያው ወደ ላይ ወደ ክፍሌ ልሄድበት ልተኛ ብላ እንግዲህ ያው እየሮጠ ሂጂ ብሎ እንግዲህ በጣም ነው የተናደደው። ማኮ ተናዷል። ዲዛይን እና እንግዲህ ቤቲ በጣም ተናደው እንግዲህ ቴዲ ቀጥሯት ነበር ብቻዋን እንድትመጣና ከዛ እንግዲህ ብቻዋን መንጣትና አለመንጣቷን ለማረጋገጥ እንግዲህ ጆድ ሄድና እያት ብቻዋን ናት ወይስ ከሰው ጋር ናት ብሎ እንግዲህ ሊፈትሽ ልኮት ነበር እና ሲሄድም እንግዲህ እሷም ያው ተናዳ ያው ሁለቱም ነበሩ የሄዱት። እንግዲህ ተሸፋፍና ነበረ ቤቲ የተቀመጠችው እና ራቅ ብላ ነበር እንግዲህ ቤቲ የተቀመጠችው። እሱም ደግሞ ያው አይቷታልና እየሳቀ ቆይ አንተ ልጅ ሰው አለ አይደል እንዴ ምናምን እያለች እንግዲህ ከዛ በኋላ ያው ሁለቱም ተናደው እንደዚህ በሴት ልጅ ላይ እንደተጫወክ ገና ዋጋህን እሰጥሃለሁ የስራህን ታገኛለህ ብላለች እያለች እንግዲህ ለዚህ እኮ መልዕክት አያስፈልገውም ራስሽ መናገር ትችይ ነበር እያለ እንግዲህ ጆ ሲቀልድባቸው ነበር። ለማንኛውም ያው ፈተናውን አልፈሻል ሲላት እንግዲህ በጣም ነበር እየተናደዱ ወደ ቤት የሄዱትና እንግዲህ ስደውልለት አንተ ባለጌ አረመኔ ጨካኝ ብላ ስደውልለት ምን ፈልገሽ ነው? ቆይ አንቺ ልጅ ምን ነው መደወል አበዛሽ? መልዕክቱ እኮ ደርሶናል ሌላ ታለሽ ልስማሽ ብሎ እንግዲህ ጭራሽ ሲጃጃል ነበረ ማለት ነው። ኧረ ቴዲ መጋለጥ አለበት እንዴ! ቢያንስ እንደው መሲን እንኳን የተጫወተባትን በቤቲ ላይ የተጫወተባትን እንትን ማለት አለበት እንዴ! ቤቲ አባቷ ተናግራ ወይ ቴዲ እንዲወገድ ማስደረግ ነው ያለባት እንዴ! ተጫወተባቸው እኮ አንዷን እህቴ እያለ የተጫወተባቸው ጭራሽ እና እንግዲህ ያው
በጣም ነበር የተናደዱት ሁለቱም። እንግዲህ ጭራሽ እንደዛ ብሎ ጆሮዋ ላይ ሁለተኛ ስልክ ላይ እንዳትደውይ ብሎ ነበር የዘጋባት። ተናደዋል ማለት ነው። እንግዲህ ቤሉን ያውኑኑ ወደ ክላሷ ስትሄድ ወደ እነ መሲ ጋ ነበር ሄደችው። መሲ ጋ ስትሄድ እንግዲህ ቤሉን ነበረ። መሲ ተነስታ እንግዲህ በጥፊ ፍቷን እንግዲህ አጠናግራታለች። አንቺ እንዳትወጪ እያልኩሽ እንዳትሄጂ እያልኩሽ ሄደሽ እቅዴን ሁሉ አበላሸሽ። በአንቺ ምክንያት እንደ ዛሬ እኔ እስከ ዛሬ ድረስ አናደሽኝም። ተስፋ ቆርጬብሽ አላቅም። በአንቺ ዛሬ ተስፋ ቆርጬብሻል። እንዳንቺ አይነት እህት የለኝም። እቅዴን ሁሉ ገደል ሰደርሽው ብላ እንግዲህ በጥፊ ነበር የመታቻት ማለት ነው። እባክሽ እህቴ ላስረዳሽ፣ ስላንቺ እኮ ላወራሽ ሊያወራ ይመስሎኝ ነው የሄድኩት ምናምን ብላ እንግዲህ ስትላት ደክሞኛል ወይ ላውራሽ ያለኝን ልንገርሽ ምናምን ብትላት እንግዲህ መሲ በፍጹም ምንም ልሰማሽ አልችልም ብላ እንግዲህ ወጥተህ ለአሁን ላውራሽ ወይስ ልውጣ ስትላት ውጭ ውልቅ ቤት እዚህ ሂጂ ምናምን ብላ እንግዲህ መሲ በጣም ተናዳ ተናግራት ነበር። ከዛ እንግዲህ ቤሉን እኔና ኑኑ መነጋገር አለብን አንቺ ውጭ መሲ ስላት ምንድነው የምናወራው? ምንም ከአንተ ጋር የማወራው ነገር የለኝም ስትለው ማውራት አለብሽ በግድሽ ማውራት አለብሽ ብሎ እንግዲህ እጇን ይዞ መሲ ውጭ አላት። መሲ ወጣች። ከማን ያረገሽው ምናምን ብሎ እንግዲህ አቶ ቤላ ስለምን ልጅ ነው የምታወራው? ስለምን ማርገዝ እያለች እንግዲህ እኔ እዚች ምድር ላይ እንዳንቺ አይነት ሴት ያፈቀርኩትም የወደድኩትም የለም። ዲዛይን ምንም አይደለችም። ግን ደግሞ የልጁ አባት ምናልባት ጥሩ ሰው ተሆነልሽ፣ እኔ የምመኘው አንቺን የማይጎዳ ሰው ተሆነ ደስ ይለኛል። አንቺ ጥሩ ነገር ነው የምመኝልሽ ብሎ እንግዲህ ያው ሲነግራት እኔ ምንም አላረገዝኩም ውሸቴን ነው ለወንድሜ እንደዛ ያለ ወንድሜ ስላለህነ ያመንከው ብላ እንግዲህ ስትለው ያው እሱም ተረጋጋ ትንሽ ማለት ነው። እሷም እንግዲህ ተቆጥታ ያው ወደ ክፍሏ ሄደች ማለት ነው። እና ቤተሰብ እንግዲህ ያው ቴዲ መጋለጥ አለበት በደንብ። ሄለን መፈታት የለባትም በጭራሽ። ሄለን በጭራሽ መፈታት የለባትም። ሄለን ተፈታች። አሁን እንግዲህ ሄለን እና ቴዲ ያው በእርግጥ